በህይወታችን ውስጥ አንደኛው ጥሩ ጓደኛ ከሚያስብለን ውስጥ የጓደኛ ሚስጥር መጠበቅ ሞር የተሻለ ነው። አንድ ሚስጥር በሁለት ጓደኛሞች የሚቀረውን ጓደኛ የሚጠብቀው ጥሩ ነው። ግን ሚስጥር መጠበቅ ነገሮችን እንደምናስበው እሺ ማለትን ያህል ቀላል ነው አይደለም። ሰዎች ስንባል አንዳንድ ጊዜ የዛን ሰው ያወራነው ለካሌን ይጠቅማል በማለት የተነሳ ልናወራ እንችላለን። በተለያየ ከባህሪያችን አንፃር አንደበታችንን መግታት ሊያቅተን ይችላል። ከዛ አንፃር ሚስጥር ልናወጣ እንችላለን። በዛን ጊዜ ደግሞ ጓደኝነታችንን ልናጣ እንችላለን። በተቻለ መጠን ግን ከሁለት ሰዎች በስተቀር ብዙ ቤተሰብ ይባላል፣ ከሁለት ሰው አለ የቤተሰብ አለ። ሚስጥር በተቻለ መጠን የጓደኛን ገመና ለሶስተኛው ሰው ማውራት የለብንም። እዚህ ጋር አሁን ዳንኤል ቢኖር እዚህ ጋር ዮናስ ቢኖር ከነሱ ከሁለቱ ውጭ ወጥቶ መረጃውን እኔ ጋር ቢመጣ ምናልባት ያንን መረጃ ብፈልገው ለተንኮል ያ ሰውዬ ሚስጥሩን ያወራው ሰው ሊጎዳ ይችላል። የስራ ይሆናል፣ የትምህርት ይሆናል፣ ሌላ የወደፊት ፕላን ሊሆን ይችላል፣ መነገር የሌለበት ነገር ሊሆን ይችላል። ያ ሰውዬ ያወራን እውነተኛ ጓደኛዬ ነው ብሎ አምኖን ያወራን ሊሆን ይችላል። ምን ማድረግ አለብን? በጣም ሲሪየስ ይሆን ሊነገሩ የማይችሉ ነገሮች ላይ ሚስጥር በመጠበቅ ታማኝነታችንን ማሳየት አለብን። ሌሎች ነገሮች እንደዚህ ቀለል አድርገን የምናወራቸው ነገሮች የማይደበቁ መስለው ስለታዩ ሲሪየስ የተነገሩን ነገሮች ሁሉ አትናገር ተብያለሁ ብለን ለሌሎች መናገር የለብንም። መስመሩን መዝጋት አለብን። ብዙ ሰዎች የሰው ሚስጥር ማወቅ ይፈልጋሉ። በቃ ሰዎች የማያውቁት ከሆነ ራሳችንና አእምሯችንን ማስጨነቅ የለብንም፣ መተው ነው ያለብን። ሰዎች ስንባል ምንድነው በባህሪያችን የሰዎችን ገመና ከ እስከ ፐ ማወቅ እንፈልጋለን። ይህ የሚሆነው በማንና በማን? በጓደኛሞችና በጓደኛሞች በሚስጥር በሚጠብቁ በሁለት ሰዎች ያንን ጉዳይ ለኛ እንደሚነግሩ ድረስ አስፈላጊ ነው ብለው እስካልነገሩ ድረስ በቃ ሚስጥር ከሆነ አይመለከተንም። ለመጠየቅም እንኳን እድሉን ብናገኝ መተው ነው። ያ ሰውዬ ራሱ በሚነግረን ሰዓት ይንገረን። እንደዚህ የምናደርግ ከሆነ የተሻለ የጓደኝነት ስሜት መተማመን ሊፈጥርብን ይችላል። ስለዚህ ሚስጥር መጠበቅ ለጓደኝነትም ዘላቂ ነው። በተቃራኒው ግን የሰማነውን ሁላ ዝም ብለን ለማንም የምንናገር ከሆነ ለቅርብ ጓደኞቻችን ስሜታቸው ይጎዳል። ሌላ ጊዜም የሚጠቅም ነገር ላናገኝ እንችላለን። ሰዎች የሚያማክሩን ነገሮች በተቻለ መጠን ደግሞ በህይወታችን ውስጥ እኛ ጋርም ለውጥ ሊያመጣልን ይችላል። ስለዚህ ሚስጥር መጠበቅ በጣም ወሳኝ ነው። በሚስጥር ያልተጠበቀ ነገር መጨረሻው የሆኑ ጠቃሚ ነገሮች እንኳን ቢሆኑ ነገሮች ካልታፈኑ ሊሰሩ የታሰቡት ነገሮች ካፈነዱ እነዛ ነገሮች የመክሸፍ ፕሮባቢሊቲያቸው ይሰፋል። ስለዚህ በተቻለ መጠን ሚስጥር ስንይዝ ሰውን ማብዛት የለብንም። ነገሮችን ጠበብ ማድረግ አለብን፣ ናሮ ማድረግ አለብን። ሰፋ የሚል ከሆነስ አፉን በዛው ልክ ይበዛል፣ ወሬውን በዛው ልክ ይበዛል። ስለዚህ ጠበብ የማድረግ ልማድ ይኖራል። ሚስጥር የምንጠብቅ ከሆነ ሞር የተሻለ ጓደኛ ማግኘት እንችላለን። ስለዚህ ሚስጥር ለመጠበቅ የሚያስችል እምነት እናዳብር። የዛሬው መልእክቴ ይህ ነው። ቻው።